ለአራት ሻንጣውን ክፈችው እያለ አቶ ደረጀ ነው ያለቀው ማለት ነው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እኔ አለሁ ደህና ነኝ ፈጣሪ ይመስገን። ቪዲዮ ከተመቻችሁ ሰብስክራይብ ላይክ እንድታደርጉ በትህትና እጠይቃለሁ ማለት ነው። እንግዲህ ዳጣ ድራማ ክፍል 5 ይዤላችሁ መጥቻለሁ። አሁን በክፍል 5 አቶ ደረጀ አይቢ ወይም ደግሞ አቤጌ እንደያዘችው እቃውን አውቆባታል ማለት ነው። እንግዲህ ለምንድን ነው እንደዚህ ያደረግሽው? ማለት ምን አስበሽ ነው እንደዚህ ያን ነገር ማድረግ ያስፈለገው? እስኪ ንገሪኝ እያለት ነበረ። እሷም እንግዲህ ሸንጥጣለች። እኔ አይደለሁም ዳጣ ናት እኔን ሌባ ለማስባል ከሻንጣ ያደረገችው ብለው ነበር። እኔን ለመውሸት እንዳትሞክሪ፣ አሁንም ጥፋትሽን ማመን አለብሽ ሲላት፣ በቃ እሺ አባዬ ይቅርታ ብላ ይቅርታ ጠይቃለች ማለት ነው። እንግዲህ ይህንን ነገር ለምን እንዳደረግችው በሌላ ቀን ትነግረኛለች። ግን ይህንን ነገር እናትሽ ማወቅ የለባትም እንደዚህ ማድረግሽን ካወቀች በጣም ታዝናለች እያላት ነበረ ማለት ነው። እሷም እንግዲህ እሺ በቃ ለማየ እንዳትናገርብኝ ብላ ተደብቀው ቀርቷን። አቶ ደረጃም ለማርታ ደውሎ ነይ ቶሎ ብሎ በአስቸኳይ ጠርቶ እና ስትመጣ ምንድን ነው እንደዚህ አስቸኳይ የጠራኸኝ ስትለው እንኳን ደስ ያለሽ ሲላትኝ እንኳን አብሮ ደስ ያለን ብላለች። እሷም እና እቃሽ ተገኝቷል ሲላትኝ እውነትን ነው ደረጃ የምረን ነው ምናምን ብላ ተገኝቷል። እና ከዚህ በፊት እንግዲህ ዳጣ እንደጠረጠርናት ዳጣ አይደለችም የወሰደችው፣ ስለዚህ ጥፋቱ የኔ ነው፣ ያንቺ ኮሜዲ ተበላሽቶ ስለነበር ቁልፉ እኔ ጋር አድርጌው ነው ብሏን ማለት ነው። እሱ እንዴ ምንድን ነው ዋሽልኝ ብላ እያዋሻላት ነው ስትለው፣ እንዴ ማርታ ለምን እንደሱ አደርጋለሁ እኔ እንደሱ እያደረግኩ አይደለም የእውነቴን ነው አላትም። እሱም እሺ በቃ ብላ አምነዋለች ማለት ነው። ግን ዳጣ አልወሰደችም እርግጥ ነው። ወይዘሮ ማርታ ግን ተጠራጥረዋለች ማለት ነው። ለዳጣ ለምንድን ነው የሚደብቅላት እያለች ነው። ግን እሱ እየደበቀ ያለው ለአቤጊ ነው ማለት ነው። ቢነግራት ግን ጥሩ ነበር እንደኔ፣ ምክንያቱም አቤጊ እሷ ጋር መታ እያቃጠረች ስለሆነ ማለት ነው። እንደውም ይቺ ልጅ ያባየ ልጅ ነው የምትመስለኝ፣ ለምንድን በዲኤንኤ በድብቅ አናደርግም እያለች እያቃጠረች ነበር ማለት ነው ለእናቷ። እንዴ አንቺ ምኖችን ምን አይነት ባለየን የሆንሹ ከመቼው እንደዚህ ነገር ማውራት የጀመርሽው? እና ውጭ ምናምን ብላ አስወጣቻት እና ከወጣች በኋላ እያሰበችበት ነበር እንግዲህ። ከዛም ሳሎን ላይ ተቀምጣ እያለ ዳጣ ማለት ነው ለወይዘሮ ማርታ ቡና አመጣችላት ማለት ነው። እና ቡናውን ማን ሊቀዳው ነው ስትላት፣ አይ እኔ መቅዳት አልችልም እያለች ነበር ዳጣዬ። እና በቃ እሺ ብላ እራሷ ቀድታ እየጠጣች እያለ አቶ ደረጀ መጣ ማለት ነው። እና አቶ ደረጀ መጥቶ እንዴት ናችሁ እንዴት አመሻችሁ ብሎ ተቀመጠ ማለት ነው። እንዲህ በቃ ቡና ይምጣል ምናምን ስትለው፣ አይ እንደውም ሻወር ወስጄ ልረፍ ብሎ ሲሄድ ማለት ነው። እና ወይዘሮ ማርታ ዳጣን አንዳንድ ነገር እየጠየቀቻት ነበረ። የት ነው የተወለድሽው ስትላትም፣ ያው የተወለድኩት ስትል እንግዲህ አቶ ደረጀ ፈርቶ ያው እንግዲህ ተጫወቱ ብሏቸው ስለነበረ ፈርቶ ሲጠራት ማለት ነው። እሷም ተነስታ ሄደች። እና ተጠንቀቂ ስህተት እንዳትሰሪ አሁን እያላት ነበረ። እንግዲህ ዳጣ የአቶ ደረጃ ልጅ ናት መሰለኝ ገና አልተረጋገጠም። እና ተጠንቀቂ ምናምን ብሏት፣ እሺ በቃ አባትሽን የነገርኳትኝ የጓደኛዬ ልጅ እንደሆንሽ ነው እና ደግሞ አባትሽ ሌላ ነው ያደለው ምናምን ብሎ ነገራት። እሷም እንዴ እስከ መቼ ነው ምናምን እያለች ነበር። በቃ ለጥቂት ጊዜ ነው ብሏትኝ እና ሄዳ ስትጠይቃት ማለት ነው። እሺ የተወለድሽው የት ነው እያልሽ ነበረ እና ምናምን እያለች እያወራች ሰው፣ አይ አባትሽ ማን ነው ምናምን ስትላት ደነገጠች ማለት ነው። አባቷ ወይም ደግሞ ደረጃ የነገራት ስም ጠፋባት እና አይ አላውቀውም እንዴ እንዴት ነው የአባትሽን ስም አታውቂውም እንዴ ምናምን ስትላት፣ አይ ያወልዱ ስለጣለኝ ብዙም ስሙን መጥራት አልፈልግም ብላ ሸወደቻት ማለት ነው። እሷ ግን ያው መናገር ወይ ደግሞ መናገር ፈርታ ነው፣ ምክንያቱም ድብቅ ነው ሚስጥር ነው ማለት ነው። እንግዲህ ወይዘሮ ማርታም ያው በቃ ምናምን እያለች እና ማን ብዬ ልጥራሽ ምናምን ስትላት፣ ደስ እንዳለች ስትላት፣ እና እማዬ ልበልሽ ስትላት፣ አይ እኔማ ያልወለድኩት ልጅ እማዬ እንዲለኝ አልፈልግም ስትላት፣ አይ ግን እኮ ናታን እማዬ ነው የሚልሽ ስትላት፣ እትዬ በይኝ አለቻት ማለት ነው። ምክንያቱም ዳጣን ሁላቸውም ያው አቤጊ በዳጣ በጣም ስለምትቀና ወይዘሮ ማርታም ልጇ ደስተኛ ስላልሆነች ዳጣ እነሱ ጋር በመኖሯ ደስተኛ አይደለችም ማለት ነው። ለዛ ነው ያልወደደቻት ዳጣን። እና ዳጣም አንዳንድ ነገር እያወራቻት ነበር። እሺ በቃ ትዬልሻለሁ ብላታለች። እሱ ይመችሽ ብላታለች።
ጣጣ የለባትም እንዳጣዬ ማለት ነው። እና ቤኪ መጣች ተቀምጠው እያሉ እሺ አቤጊ ስመጣ በቃ ብላ እሱም ተነስታ ሄደች ማለት ነው ዳጣ እና እያወሩ ነበረ አቤጊና ወይዘሮ ማርታ ማለት ነው። ምን ሆነሽ ነው ሰሞኑን በጣም ደብሮሻል? ከናታን ጋር ተጣላችሁ እንዴ ስትላት አይ ከናታን ጋር አልተጣላንም፣ ግን ናታን ለእኔ በቃ ግድ እየሰጠው አይደለም ምናምን እያለቻት ነበረ። እሱ ወንድ ልጅ ነው እና ስለዚህ እንደምትወጪው ደግሞ ወይም ስለሱ እንደምታስቢ እንዳትነግሪው እያለቻት ነበረ ወይዘሮ ማርታም። እኔ እኮ ከዚህ በፊት አንተ ለእኔ ምንም አይደለም ብየዋለሁ እያለቻት ነበረ። አሁን እንደዛ ነው መሆን ያለበት እያለኝ ነበር እሷም እና እያቃጠረች ነው። አልተሻለችም በነገራችን ላይ አቤጊ ማለት ነው። ለምንድን ነው ዲኤንኤ የማናደርገው በድብቅ ብላ እንግዲህ ጥርጥር ውስጥ ትከታታለች። ለዛ ነው ዳጣን የጠየቀቻት ወይዘሮ ማርታ ማለት ነው። እንግዲህ አቶ ደረጀም አቤጊን እንደዚህ እንዳታደርጊ፣ እንደዚህ ማድረግ ጥሩ አይደለም፣ በሰው ላይ የምታደርጊው መጥፎ ነገር ወደ አንቺ ተመልሶ ይመጣል የኔ ልጅ፣ ስለዚህ እንደዚህ አይነት ነገር ጥሩ አይደለም፣ ሰው የዘራውን ያጭዳል አይነት ነገር ነው ያላትና እኔ አሁን ገበናሽን ሸፍኜልሻለሁ፣ ግን ሁልጊዜ እኔ አንቺ ጋር ልኖር አልችልም፣ መልካም ከሰራሽ የመልካም ስራ እናትሽ ይከፈልሻል፣ ክፉም ከሰራሽ እንደዛ ነው እያለ እየመከራት እሺ አባዬ ብላ እንግዲህ እሷ ግን ክፋቷን ቀጥላበታለች ማለት ነው። ምክንያቱም እሷ ናት ወርቁን የሰረቀችው፣ ተነክቶባት እንኳ ውሸቷን ቀጥላለች ማለት ነው። ወይዘሮ ማርታ ጋር ሂዳ ግን እኮ አባዬ እየደበቀላት ሊሆን ይችላል፣ ለምንድነው እንደዚህ የሚከታተላት እሷን ከኔ ይልቅ እሷን ነው የሚወደው ምናምን እያለች ነው። በዳጣ በጣም ነው የምትቀናው። በናታን ብቻ ሳይሆን አባቱ ደረጃም ዳጣን ስለሚወዳት ትቀናለች ማለት ነው። እና ሰላምዬ ጋር ደግሞ ዳጣ እስኪ ጸጉሬን እንትን በይልኝ ዳብሽልኝ ብላትኝ ጸጉርሽ በጣም ያምራል፣ ግን እናትሽ ጸጉርሽ እንዳልተሽ አታውቂም እንዴ ስትላትኝ ዝም አለች። እንዴ እኔ እኮ አንቺን ነው የማወራው አታውሪም እንዴ ስትላት አይ ግን አንቺ ልጅ የለሽም እንዴ ያለቻትኝ ልጅ ብላ በጣም ደነገጠች። እና እኔ ግን ሳስበው ዳጣ የወይዘሮ ሰላም ልጅ ትመስለኛለች ማለት ነው። ልጅ የለኝም ብላታለች። ግን እኮ ያንቺም ጸጉር በጣም ነው የሚያምረው ስትላት አረ ምን ዋጋ አለው በኩሽና ያለቀ ጸጉር እና ደግሞ ጎረምሳ ያላደነቀው ጸጉር እያለች እና አሁን ግቢ በቃ እድሜሽ እኮ ይቆሳል፣ እድሜሽ እንዳይሄድብሽ ጥሎሽ እንዳይሄድ እድሜሽ እና ከዚህ ቤት ውጭና አግቢና ውለጅ፣ ሰው ደግሞ ጥሩ ነው ቢያንስ ያወራሻል፣ ልጅ ሲሆን ደግሞ አስቢ እያለች ነበር ዳጣዬ ማለት ነው። እሺ በቃ እንዳልሽኝ አደርጋለሁ እያለች ነበር ሰላምዬን እንግዲህ ሁላቸውም በጣም ነው የሚወዱት። ውሃም እንደዛው ኩሽና ሄዳ እስኪ ዘይን ምናምን ትላታለች እና እንዴ አንቺ ልጅ እንደው ቁመትሽ ነው እንጂ ያደገው ጭራሽ አሁንም በአእምሮሽ አላደግሽም ስትላት አይ ግን እኮ ጸጉሬም ያድጋል እያለች ነበር ዋዬ ማለት ነው። በጣም ነው የምትወዳት ሰላምዬ እና ግን ሰላምዬ ልጅ አዝልሽ አታውቂም እንዴ እያለቻት ነበረ ውሃ ማለት ነው ለሰላም። እንደ አንቺ ልጅ ወግጅልኝ ግን እኮ ከኔ ጓደኛ ቤት ያለችው ሰራተኛ ልጅ አላት ስትላት እንግዲያውስ አንቺ ወለጅና ልዘልልሽ ወይ ደግሞ ዘይ እያለቻት ነበረ ሰላም ማለት ነው ለውሃ። እንዴ በቃ ይሄን ነገር በቃ ወይዘሮ ማርታ መስማት የለባትም መስማት የለባትም እና ሂጂ ስራ የለ ስራ ብላ አባራረቻት ማለት ነው። እና ደግሞ ከናታን ክላስ ሄዳ ናታንዬ ግን እንዴት ነው ልጆቹ እኮ እየተጨቃጨቁ ነው በአንተ ምክንያት ምናምን ስትለው እንዴ ምንድን ነው ዳጣ የነገረችሽ ነገር አለ እንዴ ሲላት ማለት ነው ናታን ምንድን ነው ዳጣን ብቻ ነው እንዴ ስሟን የምትጠራው ዳጣን ብቻ ጠራሳ ስትለው አይ እኔ እኮ ግን ዳጣ ተመችታለች አይደል ስትለው እሷ ማለት ነው ኧረ እኔ የሚመችኝ ያው ስነ ስርዓት ያላት እና ደግሞ መጽሐፍ የምታነብ ምናምን ሲል ያው እንግዲህ ዳጣን እንዲወዳት እያደረገች ነው ብዬ አስባለሁ ወይዘሮ ሰላም ማለት ነው። ሰላም ወይዘሮ ይቅርና ማለት ነው እንግዲህ ስም እያሰባት ነው ማለት ነው። እንግዲህ ከክላሱ ሄዳ ነበረ ዳጣ ማለት ነው። ምንድነው ናታን ችኳ የሌለ ትወድሃለች ምናምን አለችው። ማናት አቤጊና ሲያት እኔ ግን በጣም ነው የምታስጠላኝ እያላት ነበር። በተቃራኒው በጣም ነው የምጠላት። እንግዲህ ወንዶች ሲፈቀሩ እንደዚህ ነው እንግዲህ ሴቶች ቢሆኑ እኔ ተቀብለው ነበረ እና በጣም እንደሚጠላት በተቃራኒው ነግሯታል ማለት ነው። እና ይሄንን አቤጊ ታውቃለች እንደማትወዳት ምናምን እያለችው ነበር። እሷም አይ እኔ በጣም ነው የማትመቸኝ የሌለ አትመቸኝም እያላት ነበር። እና እስኪ ስላንቺ ንገሪኝ ዳጣ እያላት ነው። ዳጣም ስለሷ እኔ እኮ ብዙ ወንዶች ጋር ነበርኩኝ፣ ግን
ሰዎች እጾታዬን እንኳን ጠይቀውኝ አያውቁም ብላ በኩራት ተናግራለች ማለት ነው። እነሱም እንዴ ምን ማለትሽ ነው? ያኔ ወንድ አልደረሰብኝም እያልሽ ነው እያላት ነበርና እንግዲህ ያሳፈራት ነበረ ማለት ነው። ዳጣ ያው ወንድ ነኝ ዱርዬ ነኝ ማለቷ ነው እንግዲህ እንደዚህ ማለት ነው። እንግዲህ አቤግም እስኪ እንደውም ዳጣ ሄኒ በዚህ ክላስ ከናታን ክላስ ነው የምትሆነው በዚህ ሰዓት እያለች ለወይዘሮ ማርታ እየነገረቻት ነበር። እንዴ አንቺ ልጅ ምን ሆነሻን? በዚህ ሰዓት ሲጀምር ናታን ራሱ አያስገባትም እያለች ነበረ። እንግዲህ ከዛ በፊት ዳጣ ማለት ነው እሷ ጋር አቤጊ ጋር ሂዳ ከክላሷ ልግባ ስትላት እንዴ ገባሽ እኮ አንዴ ገብተሽ እንዴ ስትላት እሺ ልቀመጥ ስትላት መጀመሪያ ታጠቢ ከመቀመጥሽ በፊት አለቻት ማለት ነው። ሲጀመር ስፈጠር የታጠብኩ ነኝ አለቻት ዳጣ ደግሞ እና የሆነ ጉዳይ ላማክርሽ ነበረ ስትላት እኮ አንቺና እኔን የምንማክረው እያለች ዳጣን በጣም ንቀቷን እያሳየቻት ነበረ። አዎ ለምንድን ነው እንደዚህ ያደረግሽው? ማለት ያው ወርቁን ወስደሽ እኔን ልታስበልኝ ነበር ስትላት እና ሌባ አይደለሁም እያልሽ ነው አለቻት። አሁንም ጥፋቷን አላመነችም። አቶ ደረጀ ፊት ስለሆነች ነው ይቅርታ የጠየቀቻት። አይ በቃ እንደዚህ ለምን እንደምታደርጊ ገብቶኛል። በቃ ናታንን ትወጂዋለሽ ስትላት እባክሽ እኔ አልወደውም፣ እንደውም ለሱ ምንም አይነት ቦታ የለኝም፣ ምንም አይመስለኝም ስትላት ማለት ነው። እባክሽ እኛ እኮ አራዳ ነን አይነት ነገር ነው ያለቻት። ይገባኛል ማለት ነው እንግዲህ ገብቶኛል፣ እንደምትወጂው ገብቶኛል ነው እያለቻት ነበረ። እና እሺ ምን እንዳደርግልሽ ነው የምትፈልጊው ስትላት በቃ የምታደርግልኝማ ናታንን አስቀይሚውና ከክላሱ እንዳትሄጂ ስትላት እንደዛ ላደርግ አልችልም፣ እንደውም በቃ ተይትቻለሁ ብላ ትታት ሄደች ማለት ነው። እና ናታንን ልታናገረው ሂዳ ያው ልታናገርላት ሂዳ እያለ ነው እንግዲህ አቤጊ ለወይዘሮ ማርታ አሁን ከእሱ ክላስ ናት እሱ ጋር እያወራች ነው እኔ ብላ ተነሽና እንሂድና የሚወሩትን እንስማ ብላ ወይዘሮ ማርታን ይዛት ሄዳለች ማለት ነው። እንግዲህ እንደዚህ እሷ መጀመሪያ የሄደችው ለአቤጊ ልትጠይቅላት ነበረ፣ ግን እነሱ የደረሱትኝ ስለ ዳጣና ስለ ናታን እያወሩ ስለ ራሳቸው እያወሩ እያለ ነው የደረሱት ማለት ነው። እንግዲህ ናታን እኔ እኮ ወንድ ደርሶብኝ አያውቅም ስትለው እኔ እያለ እነሱ እያዳመጡ ነበር ማለት ነው። እንግዲህ እኔ እወድሻለሁ ሊል ሲሆን እኔ አፈቅርሻለሁ ሊል ሲሆን አላውቅም እንግዲህ እኔን እያለ እነሱ በሩን ከፍተው ገቡባቸው ማለት ነው። ወይዘሮ ማርታና ኤቢ ማለት ነው። እና ተሳክቷለትም ግን ምንም ማድረግ አልችልም። እሱ ካልወደዳት በግድ የኔ ሁን ማለት የለም ማለት ነው። አቤጊ በቃ አይወድሽም ወንድ ልጅ ደግሞ ካልወደደች ክብር አይሰጥሽም። ስለዚህ ለዳጣ የብታይላት መልካም ነው። ዳጣ ያው እሱም ሊወዳት ይችላል፣ እሷም እንግዲህ ልትወደው ትችላለች ማለት ነው። ከሁለት ወገን ፍቅር ሲኖር ነው እንጂ በአንቺ ብቻ ሆኖ ምንም የሚሆን ነገር የለም ማለት ነው። እንግዲህ ውድ ቤተሰቦች ዳጣ በክፍል 5 ማለት ነው እንደዚህ ነው ያለቀው። በክፍል 6 እንጠብቃለን። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።